ፌሚኒዝም የሚል ሃይማኖት በጣም መመታት ያለበት አይዲዮሎጂ ነው ተቆጣጥሮታል ከዛው ምን ላይ ደረሱ ሃይማኖት መጥፋት አለበት መሰበር ይሰበር እንደሚባለው መሰበር ዶክተር አብይ ሳይግቡ በህግ አምላክ ህግ አፍርሱ አርቲስት ቃል ኪዳን ጥበቡ ለተሞሸር ነው ይሄ ጎበዝ ኢትዮጵያዊ ተማሪ ከአፕል የገጠመውን እድል ሰምታችኋል ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ እግዚአብሔር ይመስገን እኔ ሰላም ነኝ የአሽሩካ ቻናል ነው ለዛሬ እንግዲህ ሳምንቱ ምን እየተወራ ነው ፌሚኒስት ቅብር ጥርሴ ሃይማኖት ይጥፋለን የሚሉ ነገሮች ተነስተዋል እስቲ እንቃኘዋለን ለዚሁ በዝቋላ ገዳም መነኮሳት የገጠማቸው ግፍና በደል ምንድነው እሱንም አስቃኛቸዋለሁ ለዚሁ በሳምንቱ የተነሱ ያሉ አንዳንድ ጉዳዮችን ወደ እናንተ የማደርስ ይሆናል ቪዲዮውን ላይክ በማድረግ ብትጀምሩ በጣም ደስ ይለኛል አዎ እንደሱ ሐሳባችሁን ኮሜንት አድርጉልኝ አሽሩካ የምርጦች ምርጫ ይቀጥላል ለዛሬ አንድ ጥያቄ አምጥቼላችኋለሁ መልስ የምትሉትን ቁጥሩን ኮሜንት አድርጉልኝ ሐሳባችሁንም ደግሞ አካፍሉኝ ሃይማኖት ሴቶችን የሚበድል ነገር ስለሆነ ሃይማኖት መጥፋት አለበት ብላችሁ ታስባላችሁ አዎ መጥፋት አለበት የምትሉ አንድ ቁጥርን ኮሜንት አድርጉ አረ በፍጹም ሃይማኖት እኩልነት የሴቶች እኩልነት አይጎዳም መጥፋት የለበትም የምትሉ ሁለት ቁጥር ኮሜንት አረጋላችሁ አይመለከተኝ የምትሉ ካላችሁ ሶስት ቁጥርን ኮሜንት ማድረግ ትችላላችሁ እንቀጥላለን እናቴ በሚለው ግጥም ብንጀምርስ በጣም ደስ ይላል እናቴ የኔ እናት ስላንቺ በወራ መቼ ይደክመኛል ስላንቺ ብናገር መች ሰለቸኛል እናቴ ብል መች ጠግብሻለሁ ላንቺማ ቃል የለም በቃል አትለኪም ላንቺ ፊደል የለም ተጽፈሽ አታልቂም የኔ እናት ልዩ ናት ለየት ትላለች ከዓለም ሀብት ሁሉ የኔ እናት ውድ ነች ከውድም በላይ ነች ለሷ ቃላት የለም በዚች ምድር ላይ እናትን የሚመስል ምንም ነገር የለም ወድሻለሁ እናታችሁ እስቲ ቆርጣችሁም ቢሆን ላኩላት ፍቅራችሁን ግለጹላት በህይወት የሌላችም ደግሞ ነፍሳቸውን ይማረ አይደል እንዴ እናትን ያኩራ ስራ የሰራው ልጅ ደግሞ ሰሞኑን እንመልከት ከሰል ሸጣ ያስተማረችው እናቱን መጨረሻ ቀንሽ ነው ዛሬ ተመርቄልሻለሁ እኔ ነኝ የምሸከመው ደግሞ ብሎ ያው እንደዚህ ከሰሉን ተሸክሞ አሳይቷል ኮንግራቹሌሽን ደስ ይላል በጣም ሰው ሲያልፍለት ያኔ መከራው ጊዜ አልፎ እንደማየት ደስ የሚያሰኝ ነገር አለ የለም እናት ትኖር ለዘላለም ይመቻባት ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት አንዳንድ እህቶቻችን ተነሱ ፌሚኒዝም የሚል የሴቶች መብት እናስከብራለን ገለመለ የተጨባመረ ብዙ ነገር ያለበት ጉዳይ ሰሞኑን አየሩን ተቆጣጥሮታል ከዛው ምን ላይ ደረሱ ሃይማኖት መጥፋት አለበት ሃይማኖት መሰበር አለበት እሱን ለማድረግ ነው አላማዬ የሚል ነገር ውስጥ ገብተዋል እግዚአብሔር ሆይ አረ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ that's my only angle ፌሚኒዝም ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል ማራቸው ነው የሚያስብለው ይሄ ጀመር የነዚህ ሰዎች የተሳሳተ አመለካከት እንደያዙ የሚያሳየው ምንድነው አንድ ነገር ኮምፕሊትሊ ሙሉ በሙሉ በቃ ትክክል አይደለም ብሎ መነሳት ራሱ ፉርሽ መሆን ነው ምክንያቱም ይሄ ሁላ አመት ዘመናት የሰው ልጅ የኖረበት ሃይማኖት የሚባለው ነገር ክርስቲያንም ሆነ ሙስሊምም ሆነ ፕሮቴስታንት ሁሉም አያስፈልግም ብሎ መደምደም ራሱ እዛ ጋር የተሳሳቱ ሰዎች መሆናቸውን መመልከት እንችላለን ሐሳብ ካላቸው በኦርቶዶክስ ሃይማኖት ክርስትና ላይ መጽሐፍ ቅዱስ ላይ እንዴት ተብሏል እንደዚህ ብሎ መከራከር ነው የሚያስፈልገው እንጂ ዝም ብሎ ሃይማኖት ሁሉ ያስፈልገንም ማለት ይሄ ራሱ ጄኔራላይዜሽኑ በጣም የተሳሳተ ነው ከዛ ነው እነዚህ ሰዎች ውድቅ መሆናቸውን መገንዘብ የሚቻለው ለማንኛውም ይሄ ጉዳይ ሰፋ ያለ ነው እስቲ በሙሉ ቪዲዮ መተን ደግሞ ጉዳያቸው ማንሳት አስፈላጊ ነው ምን እየተባለ ነው ምን እያሉ ነው ልጆቻችሁንም ከእንደዚህ አስተሳሰብ እንዴት ነው መጠበቅ የሚቻለው አስቸጋሪ እኮ ነው አሁን ላይ በቃ መረጃ እንደፈለገ ይሄዳል የፈለገው ወጥቶ ይናገራል ያልተገታ ያልተገረበ አመለካከት ያዘ ሰውላ ነው አፉን እየከፈተብን ያለውና ለማንኛውም እስቲ እንመለስበታለን እህቶቻችን ለመብት የሚከራከሩትን
ሴቶች ላይ በተለይ እንዴት መደፈሩ እንዴ በመንግስት ደረጃ ወታደር ሰልጥኖ ሴት ልጅ ደፈር የሚባልበት ሀገር ላይ እንዴት ነው ጊዜ ካላችሁ ለነዚህ እህቶቻችን ድምጽ አትሆኑም አትከራከሩላቸው ወንዱን በዚህ መረገድ አትሞግቱትም እንዴና የሚገርም ነው ሃይማኖት ሰው ስንት ነገር የተሸሸገበትን ኢትዮጵያ ውስጥ ለዚያው ሃይማኖት አያስፈልግም አረ በጣም ሼም ነው በእውነት ሶ ሴንስለስ በጣም ይገርማል እንቀጥል ለማንኛውም በቀጣይ ስለ አርቲስቱ የደረሰን ወሬ ትንሽ ፈትፈት እናደርጋለን አርቲስት ቃል ኪዳን ጥበቡ ልትሞሸር ነው የሚል ነገር እየሰማን እንገኛለን ይሄም ደግሞ እውን ሊሆን የተቃረበ ይመስላል አው ሽምግልና ተልኮላታል የሚባል ነገር ነው በነገርየው በውስጥ የተያዘ ነገር ነው አንዳንዶች ውሸት ነው የሚሉም አሉ ግን ተንቀልቅሎ የደረሰኝ መረጃ እንደሚያሳየው አርቲስቷ ልትሞሸር እንደሆነ አዲስ ህይወት ላይ ጥሩ ህይወት ላይ እንደምትገኝ ነው እንግዲህ ጥሩ ነገር ሰው ሲገጥመው የምትደሰቱ ሰዎች ኮንግራ በሏት አሽሩካ እንግዲህ የዳርን ነው በቃ ዝም ብለ ተደራለ ምን ታረጋዋለ ምክንያቱም ስራ ጠፋ ወሬ ጠፋ ሚጋባ ሚፋታ እኮ ጠፋ ስለዚህ ዘው በለ ሄደ ማጋባት ነውና ለማንኛውም ያው ግልጽ የሆነ ፎቶ ምናምን አልደረሰንም ሲደርሰን ምን ፖስትላችሁ ይሆናል ማለት ነው ግን እውነተኛ ትክክለኛ ሽምግልና የተላከላት ኤልዳና ኤልዱ እንግዲህ ሲንግል ነኝ ሚንግል ነኝ ምንድን ነኝ እንደዚህ የፍቅር ህይወት እንዲሆናችሁ በሚል መክሯ ትታወቃለች ሶሻል ሚዲያ ላይ እቺ ልጅ እንግዲህ በፈገግታዋ በአንድ ወቅት ወንዱ ሁሉ አብዶላት ካላገባው ምን ካላልኩ ሚስቴን ሁላ ፈትቼ ወደሷ ካልሄድኩ አንድ ሰሞን ያው ሁሉም ላይ ክራሽ ሆና ነበር የታወቀ ነው ለማንኛውም ያው በቃ ተስፋ ቁረጥ ስሟን ተነቀሰ ምንዋን ተነቀሰ የነበርክ ካለ እስቲ አፕዴት አድርገው ሆነስ ነገር ጨማምራ አስተካክለው ልክ እንደዚህ ፎቶ ማለት ነው ይሻላል ለማንኛውም እንኳን ደሳለሽ በሏት መልካም ነገር ይቅጠማቸው አይደለም እንዴ ሰው ሲደሰት እንደማየት ደስ የሚል ነገር የለም ሌላ የደረሰኝ ማሳሰቢያ ማለት ነው ነገር ላይ ነገር ደራረብኩባችሁ ዛሬ ወንዶች በተለይ እየርነባችሁ ነው እናንተና የለ በቃ በተለይ እነዚህ ናይጄሪያ ለመሌ ሀገራችን ሴቶች ይሄ ሶሻል ሚዲያ ከመጣ ቲክቶክ በተለይ በቃ ኢትዮጵያን ገርልስ አር ቢዩቲፉል እየተባለ ዝናቸው ጨመረ እና በቃ 3-2 እንደውም በጎን ውላ ያዙ ነው ሴቶቻችን ስለዚህ አበሻ ወንድ አትፍዘዝ እየሄርነብ ነው የሚል ነገር እየተናገሩ ይገኛሉ መልእክት አድርስልኝ ስለተባልኩኝ ነው ባይዘዌ ለዛ ነው ይሄ ጎበዝ ኢትዮጵያዊ ተማሪ ከአፕል የገጠመውን እድል ሰምታችኋል ደስ የሚል ነው ናሆም ወርቁ ይባላል ዮርክ ዩኒቨርሲቲ በካናዳ 4ኛ ዓመት ተማሪ ነው አፕል እንግዲህ ከሲኢኦ ኃላፊው ጋር ነው የሰራው ስራ በማሸነፉ ምክንያት ልዩ እድልም ተሸላሚ ሆኖ ተገናኝቶ ስራውን ለማሳየት የበቃው በየአመቱ አፕል ስዊፍት ስቱደንት ቻሌንጅ የተባለ ችግር ፈቺ ሆኖ የፈጠራ ስራዎችን የሚያበረታታ ፕሮግራም ውድድር አለው ያን ውድድር ካሸነፉት የተለየ ሽልማት ከሚሰጣቸው 50 ሰዎች መካከል መሆን ችሏል ያንንም ደግሞ ማድረግ የቻለው አክሰስ ኤድ የተባለ ለተማሪዎች የሚጠቅም አፕሊኬሽኖች በመስራቱ ነው አሁን የሰራውን አክሰስ ኤድ የተባለ የኮዲንግ የፈጠራ ስራውን በአፕል ፓርክ በመገኘት አቀርቧል ቲም ኩክ እንግዲህ ሲመለከት ሲያደናንቀው ስራውን በስራው እንደተገረመም ነግሮታል ይሄ ትልቁ ጥቅም ተማሪዎች ዝቅተኛ ኢንተርኔት ያለበት ቦታ እንዲጠቀሙ አፕል አማራጭ ይፈጥርለታል ኢንተርኔት በሌለበት ሰዓት ሁላ መረጃውን ስልካችን ላይ ማስቀመጥ እንድንችል ተማሪዎች ይሄንን አድርገው እንዲጠቀሙ የሚያደርግ ነው ለኢትዮጵያ ተማሪዎችም በመላው ዓለም ለሚገኙ እንግዲህ ትልቅ ጠቀሜታ ይሰጣል የተባለ አፕሊኬሽን ነው So Apple provides a database where you can have all the information locally on the phone without using the Wi-Fi or the internet ናሆም በተጨማሪም በአንድ አመት የአፕል ሜምበርሺፕ አፕል ዲቨሎፐር ፕሮግራም የተባለውን የኮዲንግ ትምህርት እንዲማር እድል አግኝቷል ማለት ነው የአገር ልጅ ኮርተንባል በጣም ደስ ይላል የአገር ልጅ እንግዲህ በትምህርት በርታ ሲል መመልከትን የመሰለ ደስ የሚል ነገር የለም ለብዙ ወጣቶችም አራያነት ያለው ነው ብዬ ነው የማስበው ነገር ያነሳዋል እንዲሉ በትምህርት ላይ እንደዚህ አይነት ውጤታማ ልጆችን መመልከት በጣም ደስ የሚል ነው በተለይ ደግሞ አገራችን ውስጥ አሁን የትምህርት ቫልዩ በወደቀበት ሰዓት በየአመቱ እንግዲህ ከ12ኛ ክፍል የሚፈተኑ ተማሪዎች ሁላ 3% ነው የሚያልፉት ስለሚባል ትምህርት በቃ ዋጋ ያጣመቷል ተስፋው ራሱ የወጣቱ እንዴት ነው ብትሉት ወደፊት ምን መሆን ትፈልጋለህ ዶክተርም እንግዲህ እንዳይል አሁን እየተሰማ ያለው ነገር እሺ ስለዚህ ቲክቶከር መሆን ፈልጋለሁ ያለ ነው እንግዲህ ትውልዱ
ያው አቅጣጫ ማስያዝ የተሻለ ነገር ትምህርት እንደሚያመጣ ልጆች ላይ መስራት ከሁሉም የበለጠ መንግስትም ላሽ ብሎታል። ስለዚህ የወላጅ ሆኖ ቀርቷል ብዬ ነው የማስበው። ትኩረት ማድረግ ያስፈልጋል። ትምህርት ላይ ትኩረት ያላደረገች ሀገር ወደፊት መሻገር አትችልም። ባይዘወይ አሎላችሁ ደግሞ እዚህ ሶሻል ሚዲያ ላይ እናንተናም እኮ እነ ቢል ጌትም ሳይማሩ ማርክ ዙከንበርግ እንደዚህ ሆነው ድሮፕ አውት አድርገው በጣም አሳፋሪ ሆነ ትምህርት ቫሊዩ እንደሌለው የሚሰጥ መልእክት ለትውልዱ የሚያስተላልፉ እንዴት መመልከት ነው እንግዲህ እነ ስዊድን፣ ፊንላንድ፣ ሌሎች ሀገሮች እነ ዴንማርክ፣ አሜሪካ፣ ካናዳ ብንል የተሻለ ለትምህርት ያላቸው ግምት ጥሩ በመሆኑ ኢንቨስት የሚያደርጉት ነገር ጥሩ በመሆኑ ነው ዛሬ የማይናወጥ ደረጃ ላይ የደረሱት። ምንም ጥያቄ የሌለው ነውና ወላጆች ከጀርባ ያላችሁም እንኳን ደስ አላችሁ፣ ይመቻችሁ። ለተሻለ ፊውቸር ደግሞ እንዲበቃ መርቁት፣ ተመንደግ በሉት። እናመሰግናለን። አፕል ታሽቃብጣለ እንግዲህ ከላኩልን እስቲ የሆነች ነገር ለማለት ነው። ሰሞኑን ከሰማነው አሳዛኝ ዜና በዝቋላ ገዳም የሚገኙ መነኮሳት ዳግም በሸኔ ታጣቂዎች በግፍ መገደላቸው ታፍነው የተወሰዱም እንዳሉ ተሰምቷል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል ሲል የዘገበው ማህበረ ቅዱሳን ነው። እቺን ዓለም ንቀው የመነኑ መነኮሳት ምን አደረጉ? ከሰው ተነጥለው በጫካ በዱር በበረሃ እየኖሩ ያደፈ ለብሰው የደረቀ ቀምሰው ስለ ዓለም በለመኑት ለኛ በተማጸኑት ምን ነው መታረጋቸው? በምን ጥፋታቸውን ደባብ መቀጥቀጣቸው? አስታወሳችሁት ይህንን ጩኸት? አስታወሳችሁት ይህንን ዋይታ? ልክ የዛሬ ዓመት ነበር የካቲት 2016 ላይ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ገዳማውያን አባቶቻችን ተገድለው እንዲህ የአካባቢው ምእመን እንደዚሁም ደግሞ መላው ክርስቲያን ሲያለቅስ ሲያነባ የነበር ታሪክ ራሱን ደገም። ይሄው አሁንም አባቶቻችን ወዴት እንድረስ እያሉ እንደ በግ ዝቅ ብለው ታረዱባት ያቺ የተቀደሰች ስፍራ። ገዳማውያን አባቶቻችንን በመጨፍጨፍ ምን አይነት ሰላም ነው የምታረጋግጡት? በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው። ብርሃኑ ጁላ እንግዲህ ባለፈው ሲገልጽ 90% ገዳም ውስጥ የተደበቁ ናቸው ብሎ ነበር ሲገልጽ የነበረውና አባቶቻችንን ቀጥታ በመንግስት ደረጃ ለማጥቃት ዘመቻ የተከፈተ መሆኑን የተመለከትን ነው። በዝቋላ ብቻ አይደለም በየቦታው በተለይም በአማራ ክልል ባለው ጦርነት ካህናትን መግደል የቆሎ ተማሪዎችን መግደል በጣም ኖርማል ሆኖ የመጣበት ጉዳይ እንመለከታለን። በአጠቃላይ በሀገራችን ውስጥም በተደጋጋሚ የተመለከትን ነው። ሰሞኑን በሸገር ከተማ ውስጥ ደግሞ የተፈጸመው ሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ሆኑት ቄስ ዮሐንስ ግርማ ቅዳሜ ለእሁድ አጥቢያ እንግዲህ በሌሊት ወደ ቤተ ክርስቲያን ለቅዳሴ በሚሄዱበት ሰዓት ላይ በሩ መግቢያ በአካባቢ በጩቤ ማንነታቸው ባልታወቀ ሰዎች ተወግተው የመገደላቸው መረጃም ተሰምቷል። አማራ ክልል ምንጃር ሸንኮራ አካባቢም እንደዚሁ አንድ ትልቅ አባት መገደላቸው ነው የተነገረው። ይሄም ደግሞ ገዳዩ በብልጽግና የአብይ አህመድ ሰራዊት ነው። በጦርነት አስታከው እጅግ በርካታ ውድመት ቤተክርስቲያናችን ላይ ምእመናን ላይ ጭምር ማድረሳቸው የሚታወቅ ነው። በደብረ ኤልያስ ከተፈጸመው ግፍና በደል ጀምሮ እስካሁን ድረስ በቆሎ ተማሪዎችም ላይ በየጊዜው ምንሰማው ይሄ የተቃጣ በተመሳሳይ አይነት አስተሳሰብ በ4 ኪሎ በቤተ መንግስት ያለው ሸኔም እንደዚሁ በጫካ ያለው ሸኔም ተመሳሳይ አይነት ግፍና በደል መፈጸማቸው መቀጠሉ የተመለከተ እንገኛለን። መፍትሄው ምንድነው? የህዝቡ ማለቅ ሳያንስ ስለ ምድሪቱ ሰላም ስለ ኢትዮጵያ የተባለች ሀገር መልካም መሆን የሚያነቡ አባቶችን ስለምን ልታጠፏቸው እጃችሁ እሺ ብሎ ታዘዘላችሁ? ለምን ተገደሉብን ብሎ የሚጠይቅ እንደ ደረጀ ዞይንዬ ይታሰራል። ቀድሞ ተናገረ፣ ቀድሞ ታሰረ። ገዳዮች ግን ታርጋ ይለጣጠፍላቸውና ይረሳሉ። ከየት መጡ ማናቸው ምንድናቸው የሚለው አይታወቅ። መንግስት እየመራ የሚያስፈጽመው ይህ ግድያ ወሰን አልባ በሆነ መንገድ አሁንም ቀጥሏል። አባቶችን ማሳቀቅ፣ አባቶችን ማዋረድ፣ አባቶችን መግደል፣ አባቶች ላይ መዘበት የማዕከላዊ መንግስት ጠባይ ነው።
በማዕከላዊ መንግስት በ4 ኪሎ ቁጭ ብሎ የሚመራው ኃይል ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠል ነው። አማራ በሉት በትግራይ በሉት በኦሮሚያ በሉት ስም እየተሰጠው የሚደረግ ጭፍጨፋ በሙሉ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጥቃት ላይ መሰረት ያደረገ ነው። ቺን ቤተክርስቲያን መጉዳት ከላይም ከታችም ያለ ጠባይ ነው። የገዳማን አባቶችን በመጨረስ የምትደምቀው የምትበለጽገው ኢትዮጵያ ደግመን ደጋግመን ቪዲዮ የምንሰራው ዜና እንዲህ ብለን የምንናገረው ከምድር የሚቀይርና ይሄን ታሪክ የሚያስረሳ ታሪክን ወይ ድርጊትን ጠብቀን አይደለም። ሰው ግን ይሄንን እየሰማ ጸሎት እንዲያደርግ የሰማይ አባታችን እንደሚመለከት በማመን ታሪካችን እንዳይበላሽ ይህ ነገር ሆኖ ነበር ብለን ከትበል ለማኖር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳኟ መንግስት አይደለም። አዳኟ በጵጵስና ስም ተቀምጦ የዘርና የብሔር ዓላማን የሚያስፈጽም አካል አይደለም። ይቺን ቤተክርስቲያን ጠብቆ የሚያጽናናት የሰማይ አባታችን መድኃኔ ዓለም ብቻ ነው። ፍትህ ለዝቋላ አባቶቻችን ስንል ወደ ላይ እንጂ ወደ ታች አይደለም። እውነት ነው። ፍትህን ከወደ ላይ እንጠይቅ። እንደ ራሄል እንባ አንድ ሰው ተሰምቶ ችግራችን ይፈታ ይሆናል። አባቶቻችን ነፍሳቸው በሰላም ትረፍልን፣ በረከታቸው ይድረስ። በተያያዘ ዜና የኔታ ይባቤ በግፍ በአማራ ክልል መታሰራቸው ተነግሯል። የታሰሩትም በብርሃኑ ጁላ ሰራዊት እንግዲህ ከፋኖ ጋር በተገናኘ ነው፣ ፋኖ ይደግፋሉ በሚል ነው። አባታችን እንግዲህ ሃይማኖት አባት ናቸው። የቆሎ ተማሪዎችን በማስተማር በርካታ ሊቃውንት ያፈሩ ሊቅ ናቸው። ሊቀ ብርሃናት ቆሞስ አባ ይባቤ የ80 አሃዱ መጽሐፍ ቅዱስና የአቡሻህር ቀመር የአራቱ ጉባኤያት መምህር ናቸው። በአማራ ክልል ሰሜን ጎጃም የሚገኘው የክብረ ደናግል ናዳ ማርያም አበምኔት ናቸው። በርካታ ሊቃውንት በማፍራት የታወቁ ናቸው። እንግዲህ እኚህን አባት ነው እንግዲህ በግፍ ያሰሯቸው። ዶክተር አብይ እግዚአብሔር አይቶባታልና ይመለሱ፣ የእናንተም ድምጽ ከሆነ ይመለሱ ብሉልኝ። አምፀዋልና በእግዚአብሔር መንግስት ላይ ዶክተር አብይ ንስሐ ይግቡ፣ ንስሐ ይግቡ። በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ የእግዚአብሔርን ሕግ አፍርሱ። ዶክተር አብይ ስልጣን ያልፋል፣ ክብር ያልፋል። ታሪክዎትን አያበላሹ፣ የእግዚአብሔርን ክብር አይጋፉ። ዶክተር አብይ የቅድስት ቤተክርስቲያናችን ክብር አይጋፉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማዳከም የፈለገ ዋና መሰረቷ የአብነት ትምህርት ቤት ነው። ሊቆቿ እንደዚህ አይነት እንደ አባታችን ይባቤ ያሉ የኔታ ይባቤ ያሉ ሊቆችን ማሰር፣ መግደል፣ እንደዚሁ መነኮሳትን ማሰር፣ መግደል፣ በተለያየ መንገድ ደግሞ የቆሎ ተማሪዎች ላይም ጉዳት ማድረስ፣ ማሰር፣ መግደል ይሄንን ነው እንግዲህ የተከናወነ ያለው በስትራቴጂክ መንገድ ነው አይደል እንዴ? ይሄንን በእውነት መቃወም ብሎም ማስቆም ያስፈልጋል፣ መታገል ያስፈልጋል። ዝም ብሎ መመልከት ኦኬ አሁን ደግሞ እንደዚህ ነው እንደ ሆኖ ብሎ ይሄንን ዜና እንደ መረጃ ሰምቶ ማለፍ በእውነት አስነዋሪ ነው የሚሆነው። በተለያየ መንገድ ዲያስፖራውም ዝምታውን ሰብሮ ተቃውሞ ድምጹን ማሰማት፣ አብያተ ክርስቲያናት ድምጻቸውን ማሰማት፣ ተቃውሞ ድምጽ መውጣት፣ ተቃውሞ ድምጻቸውን በሰላማዊ ሰልፍም ማሰማት አስፈላጊ ነው ብዬ ነው ማስበው እኔ። ለማንኛውም እንግዲህ ይሄ ነገር እየተከናወነ ነው የሚገኘው። ድመት ወዳዱ ኢትዮጵያዊ በኒውዮርክ ጎዳና ላይ የሚለውን ተመለከታችሁ? ጋሽ እሸቴ ይባላሉ። አልጀዚራ ላይ ዘካትማን እሸቴ ብላችሁ ሙሉውን ነገር ብትመለከቱ ደስ ይለኛል። ግን የተወሰነ ነገር ልንገራችሁ። ጋሽ እሸቴ ድመት ወዳድ ናቸው። ኒውዮርክ ጎዳና ላይ የሚኖሩ ናቸው። ጋሽ እሸቴ እዚህ ቦታ ላይ ነው የሚኖሩት። ድመቶቻቸውን ከምንም ነገር በላይ ይወዷቸዋል። ላለፉት 11 ዓመት ነው እንግዲህ ድመቶቻቸውን ሲንከባከቡ የነበሩት። So deep, you know. ወራኝ ድመቶቹ ደግሞ ሲያማምሩ ከመበላውን ማንኛውም ነገር ሳገኝ ቅድሚያ ለድመቶቼ ነው የምሰጠው ይላሉ። ሰውን በጠላበት ዘመን እሳቸው እንግዲህ ለድመት ያላቸው ፍቅር ድመቶችን የት ሄዳሉ እንዴት ሊሆኑ ምናምን ብለው አስበው የማኖራቸው ጉዳይ እኔ ውስጤን የነካኝ ነገር ነው። ሰስ ያሉ ድመቶቹ ያንዳንዱ ድመት ያው ስም አውጥተውላቸዋል። እንግዲህ እነዚህን ያክል ድመቶች ነው ባንድ የሚንከባከቡት። ታውቃላችሁ በውጭ ሀገር ድመቶች ምናምን የራሳቸው ኮድ ያላቸው ስም ያላቸው ጠባቂ ያላቸው ናቸው። እንደ ሀገራችን አይደለም። ሆምለስ ቢሆኑም ነገር ግን ጋሽ እሸቴ የሆነ ጊዜያዊ መጠለያ ተሰጥቷቸዋል።
ጊዜያዊ መጠለያ ተሰጥቷቸው እዛ ውስጥ ቢኖሩም ድመቶቻቸው ያስጨንቋቸዋል። ማን ጋር ያድራሉ፣ እንዴት ይሆናሉ፣ ማን ይመገባቸዋል ብለው። ስለዚህ የተሰጣቸውን ቤት ሁላ ለድመቶቻቸው ሲሉ ጎዳና ላይ መጥተው መኖር የመረጡ ናቸው። ጀዚራ ላይ እንግዲህ በስፋት ስለ ሀገርም ተናግረዋል። ጦርነት ሸሽተው ነው እንግዲህ ከሀገር የወጡት። ጦርነት ምን ያክል አደጋ ያለው ከትውልድ ትውልድ የሚሸጋገር ጠባሳ እንዳለ ነው ሲናገሩ የሰማሁት። ምክንያቱም እስካሁን ድረስ በልጅነቴ በወጣትነት የተፈጠረውን ነገር በሀገሬ ላይ ጓደኞቼ ምን ያጣዋቸው በህይወቴ እነሱ ናቸው ማስበው ጠባሳው አለብኝ እስካሁን ድረስ። ከይህን ነገር ሁሉ መርሳት የምችለው ግን ከድመቶቼ ጋር ሲሆን ነው የሚል ነገር ነው የተናገሩት። ታሪኩን ሁሉን ስንሰማው እንዲያው ጦርነት ክፋቱም ጠባሳ ለቡስ መቅረቱ ስንት ሰው ህይወት ማመሰቃቀሉም ይህንን ነገር ያሳየኝና ጎዳና ላይ ናቸው። ግን ለምን የሆነ ነገር አናደርገም የሚል ኮሜንት ላይም ወደ ሀገራቸው ሄደው ማየት የሚችሉበት እንደዚሁ ድመት አይ ዶንት ኖ ድመታቸው ከድመቴ ውጪ ነው የሚሉት ብቻ የሆነ ሴትል የሚያደርጉበት ነገር ለምን አንመለከታቸው የሚል ነገር ተመልክቻለሁ። እስቲ አይ ዶንት ኖ ይሄም የምታዩ ሰዎች መስራት የምትችሉት የሆነ ነገር ካለም በዚሁ ጥቆማ ለመስጠትም ነው። ኮሚኒቲ ያው ዩኤስ ላይ ያላችሁ ምናምን ዲያስፖራ አይ ዶንት ኖ ተጋገዝና መተሳሰብ ባህላችን ስለሆነ የሆነ ነገር ማድረግ ይቻላል የሚለውንም ለማየት ነው።